ስለምንድነው የሚናገረው? ስለ አጋንንት ስፍራዎች ስራዎቻቸውና ስለ ስልጣናቸው የእግዚአብሔር ቃል የሚናገረውን ነገር አቀርባለሁ። ምን ነው ስለ ኢየሱስ አትሰብክም ለምን ስለ አጋንንት ትሰብካለህ ልትሉ ትችላላችሁ። በኋላ ላይ ይገባቸዋል። ኢየሱስ የተባረከ ይሁን። አጋንንት ስፍራቸውን ስናይ አጋንንት በአራት አይነት ስፍራ ላይ እንደሚገኙ መጽሐፍ ቅዱስ ይናገራል። አንደኛ ስፍራ ሰማያዊ ስፍራ ነው። ሁለተኛ ስፍራ ምድር ነው። ሶስተኛ ስፍራ በታላቁ በኤፍራጥስ ወንዝ ያሉ አሉ። አራተኛውና የመጨረሻ ስፍራ ከጨለማ በታች በጥልቁ የታሰሩ አሉ። ስለነዚህ አጋንንት ስራቸው ስለ ስልጣናቸው የእግዚአብሔር ቃል የሚናገረውን ነገር አብረን እናያለን። ጌታ ኢየሱስ የተባረከ ይሁን። ወደ አንደኛው ልመለስና ኤፌሶን ምዕራፍ 2 ከቁጥር 1 በበደላችሁና በኃጢአታችሁ ሙታን ነበራችሁ፣ በእነርሱም በዚህ ዓለም እንዳለው ኑሮ በማይታዘዙትም ልጆች ላይ አሁን ለሚሰራው መንፈስ አለቃ እንደሆነው በአየር ላይ ስልጣን እንዳለው አለቃ ፈቃድ በፊት ተመላለሳችሁባቸው ይላል። እንግዲህ ከዚህ ወደ ላይ ሰማያዊ ስፍራ ነው የሚባለው። አየሩም ሰማያዊ ስፍራ ይባላል። እዛ ላይ የሚሰራ መንፈስ እንዳለ በዚህ አየር ላይ ስልጣን ያለው አለቃ እንዳለ ይናገራል ማለት ነው በዚህ ቦታ ላይ። እንደዚሁም በዚሁ በኤፌሶን ምዕራፍ 6 ወደፊት ፈቀቅ ብለን ምዕራፍ 6 ቁጥር 12 ላይ መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው እንጂ ይላል። የት ያለው? በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት ጋር ነው ይላል። እና አጋንንት በዚህ በሰማያዊ ስፍራ እንዳሉ እንደሚንቀሳቀሱ ያስረዳል ማለት ነው ይሄም ክፍል። ወደ ዮሐንስ ራእይ ልሂድና ዮሐንስ ራእይ ምዕራፍ 12 ከቁጥር 7 እስከ 12 ያለውን የመጽሐፍ ቅዱስ ክፍል አነባለሁ። በሰማይም ሰልፍ ሆነ፣ ሚካኤልና መላእክቱ ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውምም። ከዚያ ወዲያ በሰማይ ስፍራ አልተገኘላቸውም። ዓለሙንም ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ፣ ወደ ምድር ተጣለ። መላእክቱ ከእርሱ ጋር ተጣሉ። ታላቅም ድምፅ በሰማይ ሰማሁ እንዲህ ሲል፣ አሁን የአምላካችን ማዳንና ኃይል መንግስትም የክርስቶስም ስልጣን ሆነ። ቀንና ሌሊትም በአምላካችን ፊት የሚከሳቸው የወንድሞቻችን ከሳሽ ተጥሏልና እነርሱም ከበጉ ደም የተነሳ ከምስክራቸውም ቃል የተነሳ ድል ነሱት፣ ነፍሳቸውንም እስከ ሞት ድረስ አልወደዱም። ስለዚህ ሰማይና በውስጡ የሚታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላቸው። ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ይላል። እና
እነዚህ አሁን በሰማያዊ ስፍራ የሚንቀሳቀሱ በሰማያዊ ስፍራ ያሉ አጋንንት አንድ ቀን ከሰማይ ወደ ምድር ይጣላሉ። ዮሐንስ ራእይ የወደፊት ነገር ነው የሚናገረው። የትንቢት መጽሐፍ ነው። የዮሐንስ ራእይ የትንቢት መጽሐፍ ነው። አንድ ቀን በዚህ በሰማያዊ ስፍራ የሚንቀሳቀሱት አጋንንት ወደ ምድር ይጣላሉ። ከዛ አየሩ ሰማዩ ይጸዳል። ይሄኔ ቤተክርስቲያን ምድር ለቃ ትነጠቃለች ወደ ላይ ወደ ሰማይ ማለት ነው። እሱ ከዛ ወደ ታች ይወርዳል። ስለዚህ ለምድር ምንድነው የተባለው? ወዮላት። ዲያብሎስ በጣም ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና ወዮላችሁ የሚል ወዮ ለምድር ተጽፏል ማለት ነው። ጌታ ኢየሱስ የተባረከ ይሁን። አሁን በሰማያዊ ስፍራ ብቻ አይደለም አጋንንት የሚንቀሳቀሱት፣ በምድርም ላይ አሉ። እኔ ስለ አጋንንት መጽሐፍ ቅዱስን ሳጠና በጣም ይገርመኛል ብዛታቸው። በጣም ብዙ አጋንንት ነው ያሉ፣ በጣም ብዙ። አየሩን የተቆጣጠሩ እነሱ ናቸው። ይህን የሰማያዊ ስፍራ በጠቅላላ የተንበለበሉ ይንቀሳቀሳሉ። ምድር ላይ እንደዛ ይንቀሳቀሳሉ። በውሃ ውስጥ እንደዛ ይንቀሳቀሳሉ። ምን አይነት ፍጥረት እንደሆነ ይገርማቸዋል። አሁን እስቲ የምድሩን እንየው። ኤፌሶን ምዕራፍ 6 ጋር እንመለስና ኤፌሶን ምዕራፍ 6 ቁጥር 12 ቅድም ያነበብኩትን ነው የሚደግመው። መጋደላችን ከደምና ከስጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዦች ጋር በሰማያዊ ስፍራ አሉ። በዚች ደግሞ በጨለማ ዓለም ላይ አሉ። ከመኖራቸው በየመንግስቱ ነው መንግስታቸውን የዘረጉ። ስልጣናት ይላል፣ አለቆች ይላል። የእያንዳንዱ አገር አለቃ አለ። እዚህ ዳንኤል ምዕራፍ 10 ቁጥር 13 ላይ ዳንኤል ምዕራፍ 10 ቁጥር 13 ላይ የፋርስ መንግስት አለቃ ግን 21 ቀን ተቋቋመኝ፣ እነሆም ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ፣ እኔም ከፋርስ ነገስታት ጋር በዛ ተወኩት አለ። ዳንኤል በእግዚአብሔር ፊት ስለ ኢየሩሳሌም መፍረስ፣ ኢየሩሳሌም እንድትሰራ 3 ሳምንት ሙሉ እያዘነ ሲጾምና ሲጸልይ ገና ጸሎቱን ሲጀምር ነው እግዚአብሔር መልአኩን የላከ ወደ ዳንኤል። የጸሎቱን መልስ ገና ዳንኤል ሲጀምር ነው እግዚአብሔር የላከው። ግን በዚህ መንገድ አታልፍም ብሎ የፋርስ አለቃ ማለት አጋንንት ነው፣ ሰው እንዳይመስላችሁ። እዚህ አየር ላይ በዚህ አታልፍም ብሎ ተቋቋመው። ከዛ ሚካኤል በጣም በጦር የታወቀ ነው። ራእይ ላይም እንዳየነው ሚካኤልና መላእክቱ ከዘንዶ ጋር ተዋጉ ይላል። ዘንዶውም ከመላእክቱ ጋር ተዋጋቸው፣ ግን አልቻላቸውም ይላልና ከዚያ ሚካኤል ሊረዳው ወረደ እና ከሱ ጋር ትቶ እሱ መልእክቱን ይዞ ወደ ዳንኤል መጣ። የምን አለቃ ይለዋል? የፋርስ አለቃ።
ሌላ ጋር ደግሞ ሕዝቅኤል ጋር ስትሄዱ የጥሮስ ገዢ ይላል። እያንዳንዱን መንግስታት ልክ እንደ መንግስታዊ መዋቅር ዲያብሎስ የራሱን መዋቅር ዘርግቷል። በእያንዳንዱ አገር አለቃ አለው። በአለቃ ፈቃድ ነው የሚንቀሳቀሱት እነዚህ እርኩሳን መናፍስት። በአለቃ ፈቃድ በአለቃ ትእዛዝ ነው የሚንቀሳቀሱት። በየአገሩ አንድ አገር ሳያመልጠው ማለት ነው። በየአገሩ መንግስቱን መዋቅሩን ዘርግቷል። በየቦታ ማለት ነው። እችን ዓለም ወይም እችን ምድር መጽሐፍ ቅዱስ የጨለማ ዓለም እንደሆነች ነው የሚናገረው። በዓለም ላይ ያሉ ሰዎች ዓለማውያን በጨለማ ውስጥ ስለሆኑ ነው ነገሮችን መለየት የማይችሉ። የከበረውን ከተዋረደው መለየት አይችሉም። ስለዚህ ነው አጸያፊ ነገሮችን የሚፈጽሙ በዚች ምድር ላይ። ሰው እስከምን ድረስ ጨለማ ሸፍኖታል ብትሉ ወንድና ሴትን መለየት እስከማይችሉ ድረስ፣ ወንድ ለወንድ ጋብቻ እስኪፈጽሙ ድረስ፣ ሴት ለሴት ጋብቻ እስኪፈጽሙ ድረስ ምን ያህል እውርነት ምን ያህል ጨለማ እንዳለ በዚህ መገመት ይቻላል። ይህንን ያሰራ ምንድነው? የዚህ የጨለማው ዓለም ገዢ ነው። እንደገና በሌላ ቦታ መጽሐፍ ቅዱስ ምን ይላል? ዲያብሎስን የዚህ ዓለም አምላክ ይለዋል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር 4ን ይህን ቃል እናገኛለን ማለት ነው። ምዕራፍ 4 ቁጥር 4 ላይ ለነርሱም የእግዚአብሔር ምሳሌ የሆነ የክርስቶስ የክብሩ ወንጌል ብርሃን እንዳያበራላቸው የዚህ ዓለም አምላክ የማያምኑትን ሐሳብ አሳወረ ይላል። የዚህ ዓለም አምላክ ሰይጣን እንዲህ አለ አሉ፣ ሰው ሁሉ እኔን ይጠላኛል፣ እግዚአብሔርን ይወዳል አለ። የማይጠላኝ ሰው የለም። ሰው ሁሉ ይጠላኛል፣ ሁሉ እግዚአብሔርን ይወዳል፣ እግዚአብሔርን ይወዳለሁ ይላል። ሰው ሁሉ ይጠላኛል፣ ግን ሰው ሁሉ ይታዘዘኛል አለ። እውነት ወይስ ውሸት? እውነት እኮ ነው። አሁን በዓለም ላይ ያሉ ዓለማውያን ሰዎች ይቅርና ቸርች ውስጥ ራሱ ስንቱ ነው ለእግዚአብሔር የሚታዘዝ? ስንቱ ነው ጻድቅ? ስንቱ ነው ቅዱስ? ስንቱ ነው በእግዚአብሔር ፈቃድ የሚኖር? እንደ እግዚአብሔር ፈቃድ የሚኖር ስንቱ ነው? አመጽ የለም ቸርች ውስጥ፣ ጥላቻ የለም፣ ክስ የለም፣ መለያየት የለም፣ አድመኛነት የለም፣ ምቀኝነት የለም፣ ክፋት የለም፣ ተንኮል የለም። ይሄ የማፈቃድ ነው። ይሄ የማስራ ነው። የዲያብሎስ ስራ አይደል? መለያየት የማስራ ነው። የዲያብሎስ ስራ ነው። ጥላቻ የማስራ ነው። የዲያብሎስ ስራ ነው። ሐሜት የማስራ ነው። አሁን እስቲ ወንድማችሁን የማታሙ እጃችሁን አውጡ ቢል አትቸገሩ? ቄሶች ጭምር እንቸገራለን። ሐሜት የማስራ ነው። መካሰስ፣ አንዱ በሌላ ላይ መቅናት። የቅናት መንፈስ ከማን ነው ብንል በአጠቃላይ ለእግዚአብሔር ከሚታዘዝ ይልቅ ለሰይጣን ለዲያብሎስ የሚታዘዝ ይበልጣል። ሰው ሁሉ የሱን ፈቃድ ስለሚያከናውን፣ ሰው ሁሉ የሱን ሐሳብ ስለሚያከናውን፣ ሰው ሁሉ ለሱ ስለሚገዛ የዚህ ዓለም አምላክ ተብሏል። ማን ነው ዛሬ በእኔ ላይ አምላክ አይሆንም? እኔ አምላኬ ኢየሱስ ነው።
በፉከራ ብቻ ይሆናል? የዲያብሎስ ልጆችና የእግዚአብሔር ልጆች በምን የተገለጡ ናቸው? በስራ አይደለም እንዴ? የዲያብሎስን ስራ የምንሰራ ከሆነ ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ይላል። ነፍሰ ገዳይ ማን ነው? ዲያብሎስ ነው። እሱ ከመጀመሪያ ነፍሰ ገዳይ ነው ይላል መጽሐፍ ቅዱስ። ስራ ነው የዲያብሎስ ልጅ የሚያደርገን፣ ስራ ነው የእግዚአብሔር ልጅ የሚያደርገን። ዲያብሎስ የሚባለውን እንዲህ እንደኔ በአካል አናገኘውም። አሰራሩን ነው የምናየው። ክፉ ነገር በጠቅላላ ስናይ ጀርባው ማን ነው? ዲያብሎስ ነው። መልካም ነገርን ስናይ ጀርባው ማን ነው? እግዚአብሔር ነው። ፍቅር ከእግዚአብሔር ነው። ሰላም ከእግዚአብሔር ነው። አንድነት ከእግዚአብሔር ነው። ሃሌሉያ። መደጋገፍ ከእግዚአብሔር ነው። አንዱ በሌላው በረከት መደሰት ከእግዚአብሔር ነው። አንዱ በሌላ በረከት መባረክ፣ ያ መልካም መንፈስ፣ ያ መልካም ልብ ከእግዚአብሔር ነው። እና ክፉን ነገር ባየን ቁጥር ጀርባው ዲያብሎስ እንደሆነ ልናስተውል ይገባል። እና የዚህ ዓለም አምላክ ተብሎለታል። በሰማያዊ ስፍራ አሉ፣ ይንቀሳቀሳሉ፣ በምድርም ላይ ይርመሰመሳሉ። እነዚህ በምድር ላይ ያሉትን ነው ኢየሱስ ክርስቶስ በስጋው ወራት የመንግስትን ወንጌል እየሰበከ የዲያብሎስን ስራ እያፈረሰ አጋንንትን እያወጣ የተመላለሰው። አንድ ጊዜ ማርቆስ ወንጌል ምዕራፍ 5 ጋር ሄደን ኢየሱስ ክርስቶስ የሰራውን ስራ ያወጣውን አጋንንት እናያለን። ማርቆስ ወንጌል ምዕራፍ 5 ስለ ቃሉ ጌታ ኢየሱስ ይባረክ። የማርቆስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ ወደ ባህር ማዶም ወደ ገርጌሰኖን አገር መጡ። ከታንኳይቱም በወጣ ጊዜ እርኩስ መንፈስ የያዘው ሰው ከመቃብር ወጥቶ ወዲያው ተገናኘው። እርሱም በመቃብር ይኖር ነበር። በሰንሰለትም እንኳ ማንም ሊያስረው በዚያን ጊዜ አይችልም ነበር። ብዙ ጊዜ በእግር ብረትና በሰንሰለት ይታሰር ነበርና፣ ዳሩ ግን ሰንሰለቱን ይበጣጥስ እግር ብረቱንም ይሰባብር ነበር። ሊያሸንፈው የሚችል አልነበረም። ሁልጊዜም ሌሊትና ቀን በመቃብርና በተራራ ሆኖ ይጮህ ነበር። ሰውነቱንም በድንጋይ ይቧጭር ነበር። ኢየሱስንም ከሩቅ ባየ ጊዜ ሮጦ ሰገደለት። በታላቅ ድምፅም እየጮኸ የልዑል እግዚአብሔር ልጅ ኢየሱስ ሆይ ካንተ ጋር ምን አለኝ? እንዳትሰቅየኝ በእግዚአብሔር አምልሃለሁ አለ። አንተ ርኩስ መንፈስ ከዚህ ሰው ውጣ ብሎት ነበርና ስምህ ማን ነው ብሎ ጠየቀው። ብዙዎችንና ስሜ ሌጌዎን ነው አለው። ከአገርም ውጭ እንዳይሰዳቸው አጥብቆ ለመነው። በዚያም በተራራ ጥግ ብዙ የእሪያ መንጋ ይሰማራ ነበርና ወደ እሪያዎቹ እንድንገባ ስደደን ብሎ ለመኑት። ኢየሱስም ፈቀደላቸው። እርኩሳን መናፍስቱም ወጥተው ወደ እሪያዎቹ ገቡ። 2000 የሚያህል መንጋ ከአፋፉ ወደ ባህር ተጣደፉና በባህር ሰጠሙ ይላል። ታውቃላችሁ እነዚህ በምድር ላይ የሚንቀሳቀሱ የአጋንንት አይነቶች ደካሞች ሳይሆኑ አይቀሩም። ለምን መሰላችሁ? አንድን ሰው በጭፍራ ነው የሚሰፍሩበት። በጭፍራ ሌጌዎን ማለት ጭፍራ ማለት ነው። ጭፍራ ማለት ሰዎች ሲገምቱ 6000 12000 የሚሉም አሉ ማለት ነው። ይሄን የሚያክል አጋንንት በአንድ ሰው ነው የሰፈረ። ምኑን እንደያዙ እኔ እንጃ። ሴሎቹን እንግዲህ በሰው ሰውነት ውስጥ ብዙ ሴል ነው ያለው። በየሴሉ ሳይከፋፈሉ አይቀሩም ብዬ ገምታለሁ። እና ፈሪም ሳይሆን አይቀር። እንግዲህ አስቡ፣ እነዚህ አጋንንት በጠቅላላ አንድን ሰው ሲይዙ ማለት ነው። አሁን በኋላ ላይ በደንብ ይገባናል። በእነዚህ
በምድር ላይ በመንቀሳቀሱት በአየር ላይ በመንቀሳቀሱት አጋንንት ሁሉ ላይ እግዚአብሔር ለቤተ ክርስቲያን ለልጆቹ ስልጣን ሰጥቷል። ኦ ሃሌሉያ! ኦ ሃሌሉያ! ሃሌሉያ! ኢየሱስ ሐዋርያቱን ስልክ ሉቃስ ምዕራፍ 9 ቁጥር 1 ላይ ሉቃስ ምዕራፍ 9 ቁጥር 1 ላይ እንዲህ ይላል። 12ቱንም ሐዋርያት በአንድነት ወደ እርሱ ጠርቶ በአጋንንት ሁሉ ላይ ደዌንም ይፈውሱ ዘንድ ኃይልና ስልጣን ሰጣቸው። አጋንንትን እንዲያወጡ ኃይልና ስልጣን ሰጣቸው። ማርቆስ ወንጌል ምዕራፍ 16 ቁጥር 15 ላይ ኢየሱስ እንግዲህ ወደ ዓለም ሁሉ ሂዱ ወንጌልንም ለፍጥረት ሁሉ ስበኩ፣ ያመነ የተጠመቀም ይድናል፣ ያመኑትንም እነዚህ ምልክቶች ይከተሏቸዋል፣ በስሜ አጋንንትን ያወጣሉ። እነማ? ቄስ፣ ቢሾፕ ይላል። ቄስ ይላል ወይስ በወንጌል ያመኑ? ወንጌል ስለማን ነው የሚናገረው? ስለ ኢየሱስ ነው የሚናገረው። በወንጌል ማመን ማለት በኢየሱስ ማመን ማለት ነው። በወንጌል ያመኑ ወይም በኢየሱስ ያመኑ በአጋንንት ላይ ምንን ተቀብለዋል? ስልጣንና ኃይል። ስልጣን ብቻ ሳይሆን ስልጣንና ኃይል። ሃሌሉያ! አጋንንትን አውጡ። እኔ አሁን ያንን መለኮታዊ ስልጣን ይዤ በእምነት ቆሜያለሁ። በዚህ ከተማ ያለውን አጋንንት ማዘዝ ይችላለሁ። በየሰፈሩ ያለውን በየቦታ ያለውን ልዩ ልዩ አሰራሪን የሚሰራውን አጋንንት ለማዘዝ ስልጣንና ኃይል ተሰጥቶናል። አንዳንዴ ሰው የያዘውን ነገር ይረሳል፣ ያለውን ነገር ይረሳል። ሙሴም ያችን በትር የረሳት ይመስለኛል። ፈርዖን ከኋላ ሰራዊቱን ለቆ ከኋላ እየገሰገሰ ሲመጣ ከፊት ባህር ሲደቀን፣ ቀይ ባህር ሲደቀን፣ በዚህ መሃል በጣም ተጨነቁ። ህዝቡ ጮኸ፣ ሙሴም ወደ እግዚአብሔር ጮኸ። እግዚአብሔር ምን ነው ያሳየው? በእጅህ ያለው ምንድነው? መፍትሄ እኮ እኔ ጋር አይደለም አንተ ጋር ነው ያለው። በእጅህ ያለው ምንድነው? በትር ነው። አንሳ በትርህን አለው። በትሩን አነሳ፣ የኤርትራ ባህር ተከፈለ። ወንድሜ ኃይልና ስልጣን በእጅህ ነው ያለው። በእምነት ማንሳትን ይጠይቃል። ስንቶቻችን ተቀብለናል የተሰጠንን ኃይልና ስልጣን? ወንድ የለም፣ ሴት የለም፣ የተማረ የለም፣ ያልተማረ የለም፣ ደካማ የለም፣ ብርቱ የለም። ብቻ አማኝ ይሁን፣ በወንጌል ያመነ ይሁን፣ በኢየሱስ ስም ያመነ ይሁን። ምን ተሰጥቶታል? ኃይልና ስልጣን ተሰጥቶታል። ሃሌሉያ! እናስተውል የተሰጠንን ስልጣንና ኃይል። ኢየሱስ የተባረከ ይሁን። ሉቃስ ምዕራፍ 10 ቁጥር 17 እስከ 19 ሰቢያውም በደስታ ተመልሰው ጌታ ሆይ አጋንንትስ እንኳን በስሚ ተገዝተውልናል አሉት። እንዲህም አላቸው፣ ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እነሆ እባቡንና ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻችኋለሁ፣ የሚጎዳችሁ ምንም የለም። እስቲ አሜን በሉ። እኔ ቃል በጣም ደስ ይለኛል። የሚጎዳችሁ ምንም የለም የሚለው ቃል። ሃሌሉያ! የሚጎዳችሁ ምንም። በሽታም ይጎዳኛል ብላችሁ አትፍሩ፣ እመኑ። እንትናን የገደለ አንተን መግደል አይችልም። እንትናን ያሸነፈ አንተን ማሸነፍ አይችልም።
እመኑ፣ እኔን የሚጎዳኝ ነገር ቀኒ ደርሶ በሰላም ትሰበሰባል። እምነት ማጣት ነው ተጋላጭ የሚያደርገን፣ ደካማ የሚያደርገን። እምነት ያለ መከላከል ይችላል። እምነት ጋሻ ነው። የእምነትን ጋሻ አንሱ ይላል እግዚአብሔር ቃል። እምነት ጋሻ ነው። እምነት ያለው አይወጋም። እምነት ያለው አይጠቃም። ጠላት የሚወረውረው ፍላጻ አያገኘውም፣ አይጎዳውም። ሃሌሉያ! አይተናል እኮ ይሄ አምላክ ስረዳ፣ አማኙን ስረዳ፣ በሱ ያመነውን ስረዳ አይተናል። ኮሮና ቫይረስ ኃያላንን ረፍርፎ እንጨት እስኪያልቅ በካርቶን ይዞ እስኪቀበር ድረስ ያደረሰው አፍሪካ ሲመጣ በድህነታቸው ምክንያት በቃ ያጭዳቸዋል ተብሎ ሲጠበቅ እኛ ጋር ሲመጣ ተራ ነገር ሆነ። እናንተ ጋር አላውቅም፣ እኛ አምልኮን ራሱ አላቋረጥንም፣ መሰብሰብን አላቋረጥንም፣ ቀጠልን እንጂ። የሚገርማችሁ ያልተያዘ ሰው የለም፣ ግን አንድም ሰው አልገደለም። የሚጎዳችሁ ምንም የለም። የሚጎዳኝ ምንም የለም። ወኔ ይኑራችሁ። ፎክሩ እንጂ በኢየሱስ ተጓደዱ እንጂ በኢየሱስ በስሙ ተጓደዱ ተብሎ ተጽፏል። ቀና በል እንጂ ቀንበሬን ሰብሬ ያለው ቀና ብለህ እንድትሄድ አድርጌሃለሁ ብሎሃል እኮ። ብዙ የደስታ ፊት አይታየኝም። እኛ ጋር ሰው 32 ጥርሱን እያሳየ ነው የሚባረከው። አንገትን ደፍተህ አትቀመጥ። በኢየሱስ አደባባይ ላይ፣ በኢየሱስ ፊት፣ በአዳኙ ፊት፣ ስልጣን በሰጠህ አምላክ ፊት፣ በሚያስችልህ አምላክ ፊት ቀና በል። በጠላትህ ላይ አንሳ በትርህን፣ በጠላትህ ላይ፣ ባስጨነቀህ ነገር ላይ፣ ባጎበጠህ ነገር ላይ፣ በሚያውክህ ነገር ላይ ቀና በል። ሃሌሉያ! እመን፣ ምድረ በዳው ይለመልማል። እመን፣ የተዘጋው በር ይከፈታል። እመን፣ ቀንበር ይሰበራል። እመን፣ የሞተ ነገር ይነሳል። እመን፣ መቃብር ይከፈታል። ሃሌሉያ! አምላካችን ኃያል አምላክ ነው። ታላቅ አምላክ ነው። የሚሳነው ነገር የለም። ሃሌሉያ! እኛ ስልጣን ብቻ አይደለም ያለን፣ ስልጣን ብቻ አይደለም የተሰጠን፣ ኃይልም ተሰጥቶናል። አሁን አንድ ሰው ስልጣን ይኖረዋል። በስልጣኑ ማዘዝ ይችላል። በስልጣኑ ቁጭ በል፣ ብድግ በል፣ ሂድ፣ ያን አድርግ፣ ይሄን አድርግ ብሎ ሊያዝ ይችላል። ግን ኃይል ከሌለው ሊጠቃ ይችላል። አያችሁ፣ እግዚአብሔር ሁለቱንም አጣምሮ ነው የሰጠን። የምናዝበትን ስልጣን ሰጥቶናል፣ ደግሞ ኃይል ሰጥቶናል። መምታት እንችላለን። አሜን። መምታት እንችላለን፣ ማዘዝ እንችላለን። ኃይል ስላለን አንወርቅም። ኃይል ስላለን ጠልዘን ማንሳት እንችላለን። አጋንንት ደግሞ ያው በተለይ አሁን በዚህ በሰማያዊ ስፍራ የሚንቀሳቀሱ በምድር ላይ የሚንቀሳቀሱት ሌላ አድራሻ የላቸውም። እዚሁ ነው የሚጫወቱ። ከዚህ ሲባረሩ ወደዛ፣ ከዛም ሲባረሩ ወደዚህ፣ እንዲህ እየተንከራተቱ ነው የሚኖሩ። ትንሽ የተዘናጋጋ ቦታ ይፈልጋል። ሲነቃበት ይለቃል። ከዛም በነገራችን ላይ እኔ ገጠር አደግ ነኝ። የእባብን ባህሪ ያውቃለሁ። እባብ እንዲህ አይን ላይን እስክትገጣጠሙ ድረስ እዚህ ሆኖ ያያሃል። ልክ አይን ላይን ስትገጣጠሙ ይላል ወዲያው። ሰይጣን እንደዛ ነው። ካልነቁበት ጓዳ ድረስ ይገባል።
እፍረት የለውም፣ ይሉንታ የለውም፣ እፍረት የለውም። ማይገባበት ነገር የለም። ሲነቃበት ወዲያው የት እንደገባ ኢየሱስ ተፈተነለት። ኢየሱስ 40 ቀንና 40 ሌሊት ጾሞ ከተራበ በኋላ ቀረበና የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች እንጀራ እንዲሆኑ እዘዝ አለ። ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ ሰው በእንጀራ ብቻ አይኖርም ተብሎ ተጽፏል አለ። እሺ ቀየረ። አሁን ተራራ ላይ ያወጣውና የዓለምን መንግስታት ክብራቸውን በቅጽበት አሳየው። እነዚህ ሁሉ የኔ ናቸው፣ እኔ ለምወደው ሁሉ እሰጣለሁ። አያፍርም። አያችሁ፣ ለምወደው እሰጣለሁ። አንተም በፊቴ ወድቀ ብትሰግድልኝ ላንተ ይሆናል አለው። ለጌታ ለአምላክ ስገድ እርሱም ብቻ አምልክ ተብሎ ተጽፏል አለ። ከዛ መቅደስ ጫፍ ላይ አወጣው። መላእክቱን ስላንተ ያዛል ተብሎ ተጽፏልና እግሪ በድንጋይ ላይ እንዳትሰናከል በእጆቻቸው ያነሱሃል ተብሎ ተጽፏልና ከዚህ ራስን ወርውር አለ። ጌታ አምላክህን አትፈታተነው ተብሎ ተጽፏል። መጨረሻ ላይ ምን አለው መሰላችሁ? ሂድ አንተ ሰይጣን ስለው ቲቶት ሄደ። እስቲ አንድ ጊዜ በየቤት በየሰፈር እዛም እየገባ ያም ውስጥ እየገባ የሚያውካችሁን የሚበጠብጣችሁን አጋንንት ሂድ አንተ ሰይጣን በሉት። ሂድ አንተ ሰይጣን። እውነት ይሄዳል። ጭራውን ሰብስቦ ነው የሚሄደው። ሰው ግን ሞኝ ነው። ያሞኘዋል ሰይጣን። ከበደ ነው ይላል፣ አሸናፊ ነው ይላል። አሸናፊ እንዲህ አለኝ፣ አሸናፊ እንዲህ ያደረገብኝ፣ አሸናፊ ሰደበኝ፣ አሸናፊ እንዲህ ያደረገብኝ ይላል። በቃ እሱ ይሄን ተች በቃ ተሳካለት። በቃ ተሳዳቢ ጀርባ ማን ነው ያለው? አጋንንት ነው ያለው። በሚጎዳህ ጀርባ ማን ነው ያለው? አጋንንት ነው ያለው፣ ሰይጣን ነው ያለው። አንተ በሱ ላይ ካልነቃ እሱን ያበረታታል ከጀርባ ሆኖ ባለው ተሳክቶልኛል፣ እስካሁን ድረስ አልነቃም፣ አላወቀኝም በለው ይለዋል። ግን አንተ አሸናፊ አይደለም፣ ወንድሜ አይደለም፣ እህቴ አይደለችም፣ ይሄ ሰይጣን ነው ስትሉ እስ ሰይጣናችሁን ሂድ በሉት። የእያንዳንዱ ሰይጣን ይለያያል። የእያንዳንዱ ሰይጣን እንዴት ይለያያል ብትሉ ፈተናችን አንድ አይነት አይደለማ። እኔ የምፈተንበትና አንተ የምትፈተንበት ፈተናችን አንድ አይነት አይደለም። ስለዚህ እስቲ እያንዳንዳችሁ ሰይጣናችሁን ሂድ አንተ ሰይጣን። ካልነቁትና አንተ ሰይጣን ነህ ካላሉት፣ ሂድ አንተ ሰይጣን ብለው ካልተቃወሙትና ካልገሰጹት የማይገባበት ነገር የለም። ቆይ ድፍረቱ እስከምን መሰላችሁ? የእግዚአብሔር ልጆች በእግዚአብሔር ፊት ቆሙ ይል የለም? ሰይጣንን በመካከላቸው መጣ ይላል። በማ መካከል? በእግዚአብሔር ልጆች መካከል። ቸርች ይገባል። ሰይጣን ካላልከው ቸርችም ይገባል። ከኳየር ጋር ይቆማል። ስለዚህ ንቃ በሰይጣን ላይ። እሱ ሰበቡ ብዙ ነው፣ ሽፋኑ ብዙ ነው። ሰው በሽፋን ነው የሚታለለው። አንድ ጊዜ አንድ የእግዚአብሔር ሰው በጣም ኃይለኛ ውርጭ ያለበት ከተማ አደሩ። ከዛ ቢጃማ ለብሰው ሁለት ብርድ ልብስ ነው የተደራረበ። ከላይ አንሶላ፣ ከታች አንሶላ አለ፣ ከላይ አልጋ ልብስ አለ። እዚህ ስር ገብተው ሊሞቃቸው አልቻለም። ፍሪጅ ውስጥ እንደገባ አይነት ሰው መሰላቸው። ከዛ ተነስተው ካፖርት ደርበው አሁንም ገቡ ብርድ ልብስ ስር። አሁንም ያው ነው።
ከዛ ነቁ። ይሄማ ብርድ አይደለም ሰይጣን መሆን አለበት አሉ። ከዛ አንተ ሰይጣን በጌታ በኢየሱስ ስም አሉ ማለት ልክ ይሄ ቃል ካፋቸው ሲወጣ ሰውነታቸው ሞቀ። ብርድ ውስጥ ይገባል፣ ውሃ ውስጥ ይገባል፣ ውሃን ይበክላል፣ አየርን ይበክላል፣ ከዛ በበሽታ ይበክልሃል። ነቅተ ምን ማለት መቻል አለብህ? አንተ ሰይጣን ነህ፣ ሂድ አንተ ሰይጣን፣ ሂድ አንተ ሰይጣን፣ ሂድ አንተ ሰይጣን፣ ሂድ አንተ ሰይጣን፣ ሂድ አንተ ሰይጣን ብለህ ሰይጣንን መቃወም አለብህ። ዲያብሎስን ተቃወሙት ከናንተ ምን ይሆናል? ይሸሻል፣ ይሸሻል። ስለዚህ ስልጣን ተሰጥቶናል። አወዳደቁ ከባድ ነው። እንዴት ነው? እንደ መብረቅ ነው የወረደ ወደ ምድር። ሰይጣንን እንደ መብረቅ ከሰማይ ሲወድቅ አየሁ። እባቡንና ግንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋል፣ የሚጎዳቸው ምንም የለም። እስቲ አሜን በሉ። ሃሌሉያ። እሺ ወደ አራተኛ ልምጣ። እነዚህ ደግሞ ከጨለማ በታች በጥልቁ የታሰሩ ናቸው። እነዚህ ለሰዓት፣ ለቀን፣ ለወር፣ ለዓመት የተዘጋጁ ናቸው። አሁን ምንም ስራ አይሰሩም፣ እስር ውስጥ ነው ያሉ። እነዛን ያሰረልን አምላክ ይባረክ። ለምን መሰላችሁ? በጣም አደገኞች ናቸው እነሱ። በጣም የመጨረሻ አደገኞች ናቸው። አዎ በጥልቁ ነው የታሰሩ። ጥልቅ ማለት እንትን ግርጌ የሌለው መጨረሻ የሌለው ከጨለማ በታች ነው እግዚአብሔር ያሰራቸው። ዮሐንስ ራእይ ምዕራፍ 9 ጋር እንሄዳለን። ዮሐንስ ራእይ ምዕራፍ 9 ከቁጥር 1 አምስተኛው መልአክ ነፋ፣ ከሰማይም ወደ ምድር ወርቆ የነበረ ኮከብ አየሁ። የጥልቁም ጉድጓድ መክፈቻ ተሰጠው፣ የጥልቁንም ጉድጓድ ከፈተው። ጢስም ከታላቅ እቶን እንደሚወጣ ጢስ ሆኖ ከጉድጓዱ ወጣ። ፀሐይና አየርም በጉድጓዱ ጢስ ጨለሙ። ከጢሱም አንበጣዎች ወደ ምድር ወጡ። የምድርም ጊንጦች ስልጣን እንዳላቸው ስልጣን ተሰጣቸው። የእግዚአብሔር ማኅተም በግንባራቸው ከሌለባቸው ሰዎች በቀር በምድር ያለውን ሳር ቢሆን ወይም ማናቸውንም የለመለመ ነገር ወይም ማናቸውንም ዛፍ እንዳይጎዱ ተባለላቸው። 5 ወር ሊያሰቃዩአቸው ተሰጣቸው እንጂ ሊገሏቸው አይደለም። እነርሱም የሚያሰቃዩት ስቃይ ጊንጥ ሰውን ነድፎ እንደሚያሰቃይ ነው። በዚያም ወራት ሰዎች ሞትን ይፈልጋሉ አያገኙምም፣ ሊሞቱም ይመኛሉ፣ ሞትም ከነርሱ ይሸሻል ይላል። የአንበጣዎቹ መልክ ለጦርነት እንደተዘጋጁ ፈረሶች ነው። በራሳቸውም ላይ ወርቅ እንደሚመስሉ አክሊሎች ነበሯቸው። ፊታቸውም እንደ ሰው ፊት ነበረ። የሴቶችን ጠጉር የሚመስል ጠጉር ነበራቸው። እኔ ይህን ቃል ሳነብ አሁን ጸጉራቸውን እንዲህ የሚያንጨባርሩ እሱ መንፈስ ገብቶበት ይሁን እያልኩ ወንድ ሴት እየመሰለ በኢየሱስ ስም በሉ እስቲ ወጣቶች። ጥርሳቸውም እንደ አንበሳ ጥርስ ነበረ። የብረት ጥሩር የሚመስል ጥሩር ነበራቸው። የክንፋቸውም ድምፅ ወደ ጦርነት እንደሚጋልቡ እንደ ብዙ ፈረሶች ሰረገላዎች ድምፅ ነበረ። እንደ ጊንጥም ጅራት ያለ ጅራት አላቸው። በጅራታቸው ሞጊያ አለ። ሰዎችንም 5 ወር እንዲጎዱ ስልጣን አላቸው። በእነርሱም ላይ ንጉሥ አላቸው። እርሱም የጥልቁ መልአክ ነው። ስሙም በዕብራይስጥ አብዶን በግሪክም አጶሊዮን ይባላል። እነዚህ የታሰሩ ናቸው፣ ጥልቅ የታሰሩ። ነገር ግን አንድ ቀን ያ ጥልቁ ተከፍቶ ምድር ላይ የሚለቀቁ የማይገሉ የሚያሰቃዩ ሰው ሞትን እስኪመኝ ድረስ ቢታነቅ አይሞትም። ራሱን በሰይፍ ቢወጋ
አይሞትም። በቃ ሞት የሚባል ነገር የለም። እነዚህ ለምን የተቀመጡ ናቸው? ለማሰቃየት በጥልቁ የታሰሩ ናቸው። በጥልቁ እንደታሰሩ ይሁዳም ጽፏል። ይሁዳ ምዕራፍ 1 ቁጥር 6 ላይ መኖሪያቸውንም የተውትን እንጂ የራሳቸውን አለቅነት ያልጠበቁትን መላእክት በዘላለም እስራት ከጨለማ በታች እስከ ታላቁ ቀን ፍርድ ድረስ ጠብቋቸዋል። ለፍርድ የሚወጡ ናቸው። ከምን በታች? ከጨለማ በታች። ዘፍጥረት ምዕራፍ 1ን ስታነቡ ጨለማ በምን ላይ ነበረ ይላል? በጥልቁ ላይ ነበረ ይላል። ከጨለማ በታች ምንድነው ያለው? ጥልቅ ነው ያለው። እነዚህ አጋንንት እዛ ነው የታሰሩ። በፍርድ ቀን ነው የሚፈቱ፣ ሰዎችን ለማሰቃየት። በጥቅሉ ስናይ እግዚአብሔር ይችን በኃጢአት የተበላሸችውን በእግዚአብሔር ላይ ያመፀችውን የረከሰችውን ዓለም በአመጿ ምክንያት ለእግዚአብሔር ባለመታዘዟ ምክንያት እግዚአብሔር በጥቅሉ በሶስት አይነት መንገድ ነው ወይም ነገር ነው እችን ምድር የሚቀጣት። አንደኛ በሰው ሰራሽ አደጋ። አሁን እነዚህ የሚዘጋጁ መሳሪያዎች፣ ለጦርነት የሚዘጋጁ መሳሪያዎች ዓለም የምትቃጠልበት የምትነድበት ሰዎች ቀልጠው የሚጠፉበት ነው። እርስ በርስ ይተራረዳሉ ይላል። እርስ በርስ ይተራረዳሉ። ሌላ የተፈጥሮ አደጋ ነው። በዮሐንስ ራእይ ላይ ተጽፎ እንደምናገኘው የተፈጥሮ አደጋ ይፈራረቅባታል በዚች ምድር ላይ። ድርቅ በጣም ከባድ፣ ያሁኑ እንደ ዋዜማ ነው የሚቆጠረው። ዋናው ገና በዮሐንስ ራእይ ውስጥ ነው ያለው፣ ገና የሚፈጸም የምድር መንቀጥቀጥ፣ የመሬት መንሸራተት፣ በረዶ፣ የፀሐይ ቃጠሎ፣ ትኩሳት የመሳሰሉ በተፈጥሮ አደጋ ትቀጣለች፣ ትደበደባለች። በአንድ ጊዜ ከዓለም ሕዝብ 1/3 እጅ ይወድቃል፣ በተለያየ መቅሰፍት ማለት ነው። የመጨረሻውና ሶስተኛው እግዚአብሔር ዓለምን የሚቀጣት በአጋንንት ነው። በተለይም እነዚህ አሁን ታስረው የሚገኙ በጥልቁ ታስረው የሚገኙ ሌሎች ደግሞ በኤፍራጥስ ወንዝ የታሰሩትን መጽሐፍ ቅዱስ ይነግረናል። እነሱ ለምንድነው ዓለም ላይ ወይም ምድር ላይ የሚለቃቸው? ለቅጣት ነው። እነዚህ አሁን እዚህ እንደተመለከትናቸው 5 ወር ስልጣን ተሰጥቷቸው ሰዎችን ለማሰቃየት ይለቀቃሉ ምድር ላይ። ሰው ሞትን እስኪመኝ ድረስ ተመኝቶ እስከማያገኝ ድረስ የስቃይ አይነት ያሳያሉ ማለት ነው። እነዚህ ደግሞ በወንዝ የታሰሩ አደገኞች መላእክት አሉ። ወደ ዮሐንስ ራእይ ምዕራፍ 9 እንመለስና ከቁጥር 13 6ኛው መልአክ ነፋ፣ በእግዚአብሔርም ፊት ካለ በወርቅ ከተሰራ መሠዊያ ቀንዶች አንድ ድምጽ ሰማው። መለከትም ያለውን 6ኛውን መልአክ በታላቁ ወንዝ በኤፍራጥስ የታሰሩትን 4ቱን መላእክት ፍታቸው አለው። የሰዎችንም ሲሶ እንዲገሉ 1/3 ማለት ነው። ለሰዓቱና ለቀኑ ለወሩም ለዓመቱም ተዘጋጅተው የነበሩ 4ቱ መላእክት ተፈቱ። አሁን ታስረው ነው ያሉ። የፈረሰኞችም ጭፍራ ቁጥር እልፍ ጊዜ እልፍ ነበረ፣ 200 ሚሊዮን ማለት ነው።
ቁጥራቸውንም ሰማሁ። ፈረሶቹንና በእነርሱም ላይ የተቀመጡትን እንዲሁ በራእይ አየሁ። እሳትና ያክንት ዲንም የሚመስል ጥሩር ነበራቸው። የፈረሶቹም ራስ እንደ አንበሳ ራስ ነበረ። ከአፋቸውም እሳትና ጢስ ዲንም ወጣ። ከአፋቸውም በወጡት በእሳቱና በጢሱ በዲኑም በእነዚህ 3 መቅሰፍቶች የሰዎቹ ሲሶ ተገደለ። የፈረሶቹ ስልጣን በአፋቸውና በጅራታቸው ነውና ጅራታቸውም እባብን ይመስላልና ራስም አላቸው፣ በእርሱም ይገላሉ ይላል። እነዚህ በኤፍራጥስ ወንዝ በታላቁ በኤፍራጥስ ወንዝ የታሰሩ 4 መላእክትና እነሱን ተከትሎ የሚወጣ ጭፍራ እልፍ ጊዜ እልፍ ስናባዛ 200 ሚሊዮን በምንድነው የሚዋጉ? ከአፋቸው በሚወጡ 3 ነገሮች። ከአፋቸው እሳት ይወጣል፣ ከአፋቸው ጢስ ይወጣል፣ ከአፋቸው ዲን ይወጣል። ዲን ማለት የድንጋይ እሳት ማለት ነው። እና ይሄን አንዴ ሲያወጡ በዓለም ላይ ካሉት ሰዎች 1/3 ጸጥ ይላል ማለት ነው። ይሄን ያሰረላችሁን አምላክ አታመሰግኑ? እውነት ይሄን ያሰረልን አምላክ ይባረክ። እነዚህ አሁን የታሰሩ አሁን ምንም ስራ መስራት የማይችሉ ለቅጣት የሚፈቱ ዓለም የሚቀጣባቸው ናቸው። ከዛ የተቀሩትን ዛሬ ስራ ላይ የተሰማሩት በቤተ ክርስቲያን የሚታሰሩ ናቸው። እነዚህ ኃይለኞቹን እግዚአብሔር አስሮልናል። በጥልቁ አስሮልናል። በኤፍራጥስ ወንዝ አስሮልናል። እነዚህ በሰማያዊ ስፍራ የሚንቀሳቀሱ በምድር ላይ የሚንቀሳቀሱትን እናንተ እሰሩ ብሎ እግዚአብሔር ኃይልና ስልጣን ሰጥቶናል። ኦ ሃሌሉያ! እሺ የመጨረሻ ጥቅስ መዝሙረ ዳዊት ላይ አነባለው። ኢየሱስ የተባረከ ይሁን። ሃሌሉያ! መዝሙር 149 በቅንፍ 149 ከዛ በቃ አንድ ነገር እናደርጋለን። መዝሙር 149 ከቁጥር 5 ቅዱሳን በክብር ይመካሉ፣ በምንጣፋቸውም ላይ ሐሴት ያደርጋሉ። የእግዚአብሔር ምስጋና በጉሮሮአቸው ነው፣ 2 አፍ ያለውም ሰይፍ በእጃቸው ነው። በአሕዛብ ላይ በቀልን በሰዎችም መካከል ቅጣትን ያደርጉ ዘንድ ንጉሶቻቸውን በሰንሰለት አለቆቻቸውንም በእግር ብረት ያስሩ ዘንድ የተጻፈውን ፍርድ ያደርጉባቸው ዘንድ ለቅዱሳን ሁሉ ይህች ክብር ናት። ሃሌሉያ! እስከ ዛሬም ወደዚች ቤተ ክርስቲያን ወደ መዳን ወንጌል ወደ እግዚአብሔር መንግስት የመጡትን ሰዎች እንዴት አድርገን ነው ከአጋንንት መንግስት ከጨለማ ስልጣን ወደ እግዚአብሔር መንግስት ያፈለስናቸው ብትሉ እሱን አስረን እዚህ ከተማ ይሄን ኮንፈረንስ ለማድረግ መቼም ተጾሞ ተጸልዩአል ብዬ አምናለሁ። አጋንንት ምንም እንዳይንቀሳቀስ ታስሯል ብዬ አምናለሁ። ሃሌሉያ! ዛሬ አጋንንት ከባድ ስራ ቢሰራ ተጠያቂዎች እኛ ነን። ተጠያቂዎች እኛ ነን። ምክንያቱም የማሰር ስልጣን የማን ነው? ሰንሰለቱ በማን እጅ ነው ያለው? 2 አፍ ያለው ሰይፍ በማን እጅ ነው ያለው? ሃሌሉያ! ምንድነው የቅዱሳን ክብር ብትሉ አጋንንት ስታሰር ስለዚህ እነዚህ በሰማያዊ ስፍራ የሚንቀሳቀሱትን በምድር ላይ የሚንቀሳቀሱትን ማሰር አንድ ሰው አስቀድሞ ኃይለኛውን ሳያስር እንዴት ወደ ኃይለኛው ቤት ገብቶ በቤቱ ያለውን ይበዘብዛል ይላል መጽሐፍ ቅዱስ።
አሁን እዚህ ከተማ ውስጥ ያሉትን ነፍሳት ለመበዝበዝ መጀመሪያ ይሄን ከተማ ጠፍሮ የያዘውን አጋንንት ጥፍር አድርጎ ማሰር ነው። እንዳይንቀሳቀስ እንዳይሰራ። ስሜት አልሰጣችሁም? የማይቻል ነገር መስሏችኋል? ይቻላል። ማሰር ይቻላል። ዝም በል ማለት ይቻላል። ጸጥ በል ማለት ይቻላል። ማባረር ይቻላል። ማስወጣት ይቻላል። ኦ ሃሌሉያ! አሁን አየር ላይ ሰው እንቀሳቀሳል። ሰሞኑን የአውሮፕላኖች አደጋ ብዙ ነው አይቻለሁ። ክራሽ አውሮፕላን ተከሰከሰ። ብዙ ነፍሳትን ይዞ ተከሰከሰ። እሱ ነው። ውሃ ላይ መርከብ ላይ አደጋ ይደርሳል። እሱ ነው። የመኪና አደጋ ይበዛል። መኪና ይገለበጣል። እሱ ነው። የአሽከርካሪውን አእምሮ የሚያሽከረክር እሱ ነው። እያስቃመ ምን እያለ አደጋን የሚፈጥር ደምን የሚያፋስስ ደም የሚጠጣ አጋንንት ነው። ይሄን ማሰር ይቻላል። ሃሌሉያ ሃሌሉያ! ወደ እግዚአብሔር ቅረቡ፣ ወደ እናንተ ይቀርባል። ዲያብሎስን ግን ተቃወሙት፣ ከእናንተም ይሸሻል። አሁን ይኸው እግዚአብሔር ቢሾፕ ደጄ እግዚአብሔር ጉራጌን ሰጥቷል። ግዛትህን ማስለቀቅ ማስከበር ያንተ ድርሻ ነው። በጉራጌ ሰበካ ያላችሁ ቅዱሳን የወንጌል አገልጋዮች እግዚአብሔር ይችን ምድር ሰጥቷቸዋል። ምድራችሁን ማስከበር የእናንተ ድርሻ ነው። እናስከብራለን፣ እናስለቅቃለን፣ እናባረራለን፣ እንቃወማለን፣ እንገስጻለን። ልቀቅ በኢየሱስም። ጉራጌ የሰይጣን ናት፣ የኢየሱስ ናት። በጣም በጽኑ ቃል ኪዳን እግዚአብሔር ሰጥቶናል። ምድሪቱን ሰጥቶናል። ከተማዎችን ሰጥቶናል። ገጠሩን ሰጥቶናል። የእግራችሁ ጫማ የምረግጠውን ስፍራ ሁሉ ሰጥቻቸዋለሁ። እሰጣቸዋለሁ ነው ወይ ሰጥቻቸዋለሁ? አልቋል። ኦሬዲ ተሰጥቶናል። ሃሌሉያ! ተሰጥቶናል። የተሰጠህን መጠበቅ፣ የተሰጠህን ማስከበር ያንተ ድርሻ ነው። ስለዚህ በዚህ ሰበካ ውስጥ ከእንግዲህ ስትመላለሱ አንተ ሰይጣን ልቀቅ። እናንተ ስለ ሰው ተው፣ ስለ ጠንቋውም ተው፣ ስለ መተተኛውም ተው። እሱ ነው ጀርባ ያለው፣ እሱ ነው የሚያሰራ። ስለ ሐሰተኛ ሃይማኖትም ተው። እናንተ በሱ ላይ አነጣጥሩ። በጠላታችሁ በዲያብሎስ ላይ አነጣጥሩ። በሱ ላይ ትኩረት አድርጉ። እዚህ ከተማውን ሰይጣን ማንን ታውቃለህ ቢባል ኢየሱስንና ሐዋርያትን አውቃለሁ ነው የሚለው። ሌሎችን እናንተ እነማን ናችሁ? ሊገስጸኝ የሚችል ሊቃወመኝ የሚችል ሊያባርረኝ ሊያስወጣኝ የሚችል ሐዋርያት ብቻ ነው ይላል ብትጠይቁት። አንድ ጊዜ የሆነ ምስክርነት ልንገራችሁ። አንድ ከኛ ቸርች የደከመ ጸሎት ቤት መሄድን ያቆመ ወንድም እሱ ሰፈር ሌላ የሃይማኖት ድርጅት የማታ ፕሮግራም ነበራቸውና ከዛ ቆይ ቤቴም አሁን በቃ እንቅልፍ ነው አይደል፣ ሌላ ስራ የለኝም መተኛት ነው አይደል አለና እስቲ ሄጄ አያቸዋለሁ ብሎ ገባ። ከዛ ቁጭ አለ። ከዛ አንዷን አጋንንት ያዛት። አጋንንቱ ሲይዛት ሰባኪው ውጣ ምናምን ብሎ መጣ ሊቃወመው። ዋ አለው፣ እንዳላጋልጥ ጉድህን እንዳላወጣ አለ። ከዛ ይሄ የኛ ቸርች ደካማው ወንድም
የሰይጣን ንግግር አስደንግጦት ለቄሱ ለሰባኪው አፍሮለት በኢየሱስ ስም አለ አንተ ማትንካኝ አለ። ከዛ የኛ ያ ደካማ መጽሐፍ ቅዱስ ምን ይላል መሰላችሁ? ምን አይነት ቃል ኪዳን አለን ብትሉ ደካማ እንደ ዳዊት፣ ዳዊት እንደ እግዚአብሔር መልአክ። በእኛ ቤት ደካማው እንደ ዳዊት ነው። ከዛ ሞቀው ይሄ ደካማ ቸርች መሄድ ያቋረጠ ወንድም ሞቀውና መጣ አጋንንቱ ጋር በኢየሱስ ስም ውጣ አለው። አጋንንቱ ጮሆ ወጣ። አንተ ጋር ያለውን ነገር አንተ አታውቅም። አጋንንት ያውቃል። አጋንንት ያውቃል። አንድ ጊዜ ደግሞ አንዱ ማረሚያ ቤት በሃይማኖት ጉዳይ ታስሮ ሌላ ደግሞ አጋንንት የያዘው ሌላ ክላስ ነው ያለው። ልክ ይሄ አገልጋይ ከዚህ ለጸሎት ሲንበረከክ አቤት ቶክስ፣ አቤት 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 ቶክስ፣ አቤት ቶክስ፣ አቤት ቶክስ፣ አቤት ቶክስ እያለ ያድራል አጋንንቱ ማለት ነው። ከዛ ጠዋት እስረኛ ካደረበት ሲለቀቅ እኔና አንቺ እንተዋወቃለን ይላል ያንን አገልጋይ ማለት ነው። አጋንንት ያውቃቸዋል ወንድሞች። ትኩረታችሁን በሱ ላይ አድርጉ። አገርን ልቀቅ በሉት፣ ሰፈርን ልቀቅ በሉት፣ ቤትን ልቀቅ በሉት፣ ከተማን ልቀቅ በሉት፣ ከኑሮዬ ውጣ በሉት፣ ከሰፈሬ ውጣ